ለምንድነው ናፍቆት ሆስፒታል መጣ እንዳትጠይቀኝ ያረካት? ኧረ እኔ ምን ብዬ ነው የምከለክላት? አልከለከልኳትም። ኧረ እባክህ ሚኪ አንዴ ቆይ፣ የምነግርህ ነገር አለ። ምንድነው የምትነግሪኝ? እባክሽ ልሂድበት፣ ከህይወቴ ውጪልኝ። እንዴ በእናትህ ሚኪ 2 ደቂቃ ብቻ ስጠኝ፣ ከዛ በኋላ አጠገብ አልደርስም። በእናትህ እሺ። ምንድነው? እሺ ቶሎ ተናገሪ። እሺ ይኸውልህ ፊሽ ባለፈው መጥቶ ይቅርታ ያለ ከልቡ ተጸጽቶ ሳይሆን ብር ስለተከፈለው ብቻ ነው። ማለት ምንድነው የምታወሪው? እውነቴን ነው። አንተን ከባለፈው ልጅ ጋር እንዳለያያችሁ የሆነ ሰውዬ ብር ሲሰጠው አይቻልም። ኧረ እባክሽ አንቺ ልጅ ሁሌ ውሸት እየፈጠርሽ ሰው ማጠላት አያስጠላሽም? ኧረ በእግዚአብሔር ልቀቂኝ። ምን አገባኝ የራሱ ሰራተኛችን እኮ ስራ ለቀቀ። የቱ ያለቃለው ሲል ነበር? አዎ በእናትሽ እስኪ አንቺ የምታውቂው ሰው ካለ ሰው ፈልጊ። አረ ቆይ የሆነ ጓደኛ የለ በጣም ነው መስራት የሚፈልገውና ቆይ እንደውም አሁን ልደውልለት። ይሄንን ስራ እንዳገኘሁለት ቢያውቅ በጣም ነው ደስ የሚለው። ብታይ እንዴት ስራ መስራት እንደሚፈልግ። ጭራሽ ትደውላለች፣ አታፍርም። አነሳ ምን ሆኖ ነው? እንደውም በቃ አሁን ወደ ሰፈር ልሄድ ስለሆነ እዛ ካገኘው ትነግረዋለህ። ኦኬ በቃ በተመቸው ቀን ይምጣ፣ ችግር የለውም። እንዴ ሚኪ ሰላም ነው እንዴ? ምን ነው? ምን ሆነህ ነው? አታወራኝም? ቆይ ምንድነው የምትፈልጊው? ቆይ ከኔ እንድሞት ነው እንደምትፈልጊው? ስለምን ሞት ነው የምታወራው? ስደውልህም አታነሳ። ምንድነው? በሰላም ነው? ለምንድነው የማነሳው? አሁንም ድጋሚ ልታስደበድብኝ ነው? የምን ማስደብደብ ነው? ስለምንድን ነው የምታወራው? ሁሉም ነገር ደርሽበታለሁ። ሹገር ዳኒ እንዳለች ደግሞ አውቄያለሁ። ባለፈው እሱ ከፍሎ እንዳስደበደበኝ ሰምቻለሁ። ጓደኛዬን ሳይቀር ደብድቦታል። ስለምታወራው ነገር ምንም አላውቅም። ጓደኛህ የመታው ልጅ ማወቅ ከፈለክ ግን እነግርሃለሁ። ማለት ሲመቱ አንቺም ነበርሽ እንዴ? አዎ ነበርኩኝ። እኔን ካላናገርሽኝ ብሎ ሲይዘኝ ነው የመታው። ማ ፊሽ? አንቺን? አዎ ጓደኛ። እሺ አውቀዋለሁ ያልሽው ፊሽን የመታው ሰውዬስ ማን ነው? እሱን የመታው ልጅማ ከአባቴ ጋር ነበር የሚሰራው። ከዛ አባቴ ከሞተ በኋላ አይቼው አላውቅም። አሁን ግን ከየት እንደመጣ አላውቅም። አፈቅርሻለሁ እያለ ያስቸግረኛል። የምርሽን ነው? ናፍቆት ያለችኝ ነገር ልክ ነበር ማለት ነው። ድጋሚ ዋሽቶኛል። እሺ አሁንስ ተረዳኸኝ? እኔ አንተን ለማስደብደብ ፈልጌ አልነበረም። አዎ በጣም ይቅርታ። እሱ እንደዛ ሲለኝ ከልቡ ለኔ ያዝኖልኝ መስሎኝ አምኜው ነበር። አረ ችግር የለውም። ቅድም የደወልኩልህ እኮ ስራ አግኝቼልህ ልነግርህ ነበር። እና አሁንስ መስራት አልችልም? አረ ትችላለህ። አሁን የምሄድበት ቦታ ስላለ አድራሻውን እልክልህና ነገ መምጣት ትችላለህ። የምር በጣም ነው የማመሰግነው። ችግር የለውም። አቤት ሰላም ነው? ሰላም ነው። ናሪ ጠርታኝ ነበረ። እሷን ፈልጌ ነበር። ልጥራልካ? እሺ እሺ። ስሚ ናሪ፣ ውጪ ሰው እየፈለገች ነው መሰለኝ። ኦኬ መጣሁ። እንዴት ነሽ? አለው። እንደምታየው ስራ ቦታው ይሄ ነው። በፈለክበት ሰዓት መጥተህ መጀመር ትችላለህ። ኦኬ እሺ። በጣም ነው የማመሰግነው። ምን እንደምልሽ አላውቅም። እግዚአብሔርን በጣም ነው የማመሰግነው። ነገ መጥቼ መጀመር እችላለሁ? አዎ፣ የዚህን ወር ቅድመ ክፍያ አሁን እንዲሰጥህ አደርጋለሁ። ኦኬ እሺ። እና ዛሬ ሬዲ ሆነህ ከነገ ጀምሮ ስራ መጀመር ትችላለህ። እሺ በቃ ነገ መጥቼ እጀምራለሁ። እሺ። አካውንት አለህ አይደለ? አዎ አለኝ። በቃ አካውንትህን ላክልኝ፣ ብሩን ያስገቡልሃል። ኦኬ እሺ። በጣም ነው የማመሰግነው። እሺ ቆይ አንተ ምን አይነት ሰው ነህ? እድሜ ልክን ማስመሰል አይሰለችህም እንዴ? ምን ሆነ ነው ሚኪ? ምን ተፈጥሮ ነው?
አረ በእግዚአብሔር እስከ ዛሬው እንኳን ይብቃ። አሁን እንኳን አታስመስል በእናትህ። ምንድነው አትናገርም እንዴ? ይሆንኩ በጣም ነው ማዝነው። እኔ ያኔ ይቅርታ አስጠይቀኝ ከልብ መስሎኝ በጣም ደስ ብሎኝ ነበር የተቀበለው። አንተ ግን ይሁዳ ነህ፣ የለየልህ ካዲ ነህ። በጣም ነው ማዝነው። ድጋሚ አጠገቤ እንዳትደርስ ላይ አልፈልግም። በቃ ከህይወቴ ይወጣልኝ። this የራስ ጉዳይ ደሞ አፍም እንዲደውላል እንዴ? የተበላ ዕቁብ ይመለሳል እንዴ? ደፋር ከኔ የሚያመልጥ መስሎታል። ምንድነው? ባለፈው ልጅቷን ሲከተላት የነበረው ልጅ የሱ ጓደኛ ነሻ? ኧረ አይደለሁም እንዴ። ዝም ያውቃሉ የት እንዳለ አሁን ንገሪው። እሱ ጋር ከተገናኘው ቆይቻለሁ። የት እንዳለ አላውቅም። ደውይለትና እንደምትፈልጊው አሁን ንገሪው። እሺ ግን አያነሳልኝም። እባክሽ ዝም ብለሽ ደውይ። እቺ ደግሞ ምን አባቷ ፈልጋ? ሄሎ ፊሽ፣ ምን ፈለግሽ? የት ነህ? አሁን እዚህ ፈልጌ ነበር። በእናትህ የቱ ጋር? እላይ ሰፈር መታጠፊያው ጋር መጣው። እሺ እሺ። ይኸው መጣው ብሎኛል። በቃ እኔ ልሂድ። የት አባሽ ነው የምትሄጂው? ሲመጣ ትሄጃለሽ። ሚኪያስ አይደል እንዴ? ሚኪያስ ሚኪ፣ እንዴት ነህ? እንዴት ናችሁ? ሰላም ነው? እንዴት ነህ? እየተሻለ ነው? እግዚአብሔር ይመስገን። ምንም ማለት እንዴት ነው? ዶክተሮቹ ምናምን አሉ? ያው ለሕክምናው ብዙ ገንዘብ ነው የሚያስፈልገውና በጣም ብዙ ገንዘብ ነው የጠየቁኝ። ምን ያህል ነው ያሉ? ከአቅሜ በላይ ነው። ይሄን ያህል ገንዘብ ቸግሮ? በእኔ አቅም ቢሆን አይደለም። ያው ታውቃላችሁ ያሉበትንም ነገርና በቻላችሁት አቅም የተወሰነ ገንዘብ እንድታበድሩኝ ነበር። አይ እኛ እንኳን ታውቃለህ ከአንተ በፊት ያሰብነው ነገር ነውና ዱባይ ለምዝናና ለኔት ስለሆነ እሱን ብር ደግሞ መንካት አንችልም አይደል እንዴ? እሱን ማድረግ አንችልም እንጂ ባይሆን መኪና ነው ካሲያስክ ብሩን ልንሰጥ እንችላለን። መኪና? አዎ መኪናውን አስይዘንና ከዛ የሆነ ብር እንስታ አይሻልም? አዎ እንደዚህ ከምትሆን አንተም ይሻላል። ያው አንተም እንደዚህ ሆነ ከምትቀር እንደዚህ አልጋ ላይ ወድቀህ ከምትቀር ምን ሆናችሁ ነው እስካሁን እንዴ? አባቴ ወንድሜ እንዴት ነሽ? እንዴት ናችሁ? እንዴት ነሽ አባቴ? ምን ሆናችሁ ነው? ረስታችሁት ነው እንዴ ፕሮግራሙ? እንዴት ዛሬ ይታበዳል አልተባለም እንዴ? ፈታ አይደለም እንዴ ዛሬ? የስንት ሳምንት ቀጠሯችን አይደል እንዴ? እኛ ምንም ሳብ የለም። ብር የለንም። እኔ ጋር አለ እንዴ? ምንድነው እንዴ?
ምንድነው የምትለው እንዴ? ኪሳችሁ ኪሴ አንድ ኪሴ ኪሳችሁ ነው እንዴ? ምንድነው እኔ ጋር አለ። በቃ ኧረ ፈታ በል እባክህ። ይመችሽ አባ። እንሂድ። እሺ ይመችሽ። ችግር የለውም በቃ እሺ። ለማንኛውም በቃ እግዚአብሔር ይማር። አመሰግናለሁ። ሚኪያስ አይደል እንዴ? አንተ ራሱ ነው መሰለኝ። በእናትህ ተሽሎት ወጣ ማለት ነው ይሆናል። አሎ ናና ና። ፊሾ ሰላም፣ እንዴት ነህ? እባክህ እንዴት ነህ? ሰላም ነው። መች ወጣ? እባክህ ሰሞኑን ወጣሁ እኮ እናንተም ድጋሚ መጣችሁ ሳትሆን። አዎ እኛ ትንሽ ቢዚ ነበርን። ለአንተ የሚሆን ጊዜ ምናምን አልነበረንም። አዎ በጣም ቢዚ ነበርን። ይገባኛል። እሱማ ገንዘቡን ምናምን አገኘህ? ገንዘቡን አላገኘሁም። ታውቃለህ አንዴ ታሚ ስንት ብር እንደወጣሁ በጣም ብዙ ብር ነው ያወጣሁት። በቃ ብሩን ስታገኝ እንገናኛለን። ቆይ አንዴ ፊሾ በጣም የተራኩትና እባክህ ትንሽ ብር ካለስ ይዘሻል እንዴ? ወይ እኔ ሾፕ ላደርግበት ያስኩት 50 ሺህ ብቻ ነው ያለው። በዛ ላይ በዓል ነው ታውቃለህ። ናና እቺ ለዳቦት ሆነ እንዴ ሳምሽ በል እዛው ነው አውራኝ። በሽታ ልታስተላልፍብኝ ነው እንዴ? ታማል ተብሎ አልነበር እንዴ? መሽኖ ሆስፒታል የወጣው? ኧረ አይደለም ሳምሻ፣ ትንሽ ምሳሌ በላኩ። ትንሽ ብር ጎሎኝ እኮ ነው። የለኝም በል ማይኩ አባቴ። ታሚሻ እንዴት ነሽ? ፒስ ነው ወይ? እንዴት ነሽ? አለ ቺኳ ጋር ልሂድ እኮ ትንሽ ሳቢ ምናምን አጠረኝና እንድትገቢልኝ ነበር። እሺ ስንት ነው የፈለግሽው? ኧረ አባቴ ያለሽን ከሰጠሽኝ በቂ ነው። ኦኬ እሺ ይኸው ይመች። በቃ እርዳ ልጅ ይመች። ብድር መላሽ አድርገኝ አራዳ ልጅ። ምን? እሺ። ኧረ ምንም። ረቦሽ ነው? አዎ። ናየሽ ስንት ይዘሻል? 50 ብር ብቻ ነው ያለው። ና እሺ። ይበቃሻል። ሚኪ ያንተን መኪና የያዙ ልጆች እዛ ጋር ተጋጩ። ምን? የቱ ጋር? እዛ ጋር እንዲጠፈብል
ፊሽ 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 አረ ወይኔ አረ ሰለረ አረ አምቡላንስ አረፍተን በእናት ዛሬ ፈታለና እንዴ ብቻ ተቀወጠ። ስሙኝ በደስታችን ጊዜ አብረን እንደሆነ ሁሉ በችግራችንም ጊዜ አብረን ለመሆን ቃል እንግባ። እኔ ቃል ገባለሁ። እኔም ቃል ገባለሁ። እኔም ቃል ገባለሁ። ለጊዜው ተርፏል፣ ግን ትንሽ መጠንቀቅ ይኖርባችኋል። አሁን ይሄን መድኃኒት ይዘና። እሺ ዶክተር አመጣለሁ። የምረዳሽ ነገር አለ? አዎ ምን እንደሆነ አላውቅም፣ አልነሳለኝ። ኦኬ እስኪ ልልሽ። ባትሪ ተነቅሎብሽ እኮ ነው። እስኪ አሁን ግቢና ሞክሪው እስኪ። ተነስተዋል። ተነሳ አይደል? አዎ ተነሳ። በጣም አመሰግናለሁ። እሺ እና ስንት ልቀጣ? ደስ ያለሽ እስኪ። ችግር የለውም። ያው አልቀበልሽም ነበር፣ ግን ትንሽ ያለበት ነገር ገንዘብ ስለሚያስፈልገኝ። እሺ ግን ይሄንን ስራ የምትሰራ አትመስልም። አዎ ያው በፊት መኪና ስለነበረኝ ነው ያያየሁልሽ እንጂ ሙያው እንኳን የለኝ። ትንሽ ችግር ስለሆንኩ ነው እንጂ ባልቀበልሽ ደስ ይለኝ ነበር። ይቅርታ አድርግልኝና ምን አይነት ችግር ገጥሞ ነው? እሱም ምናልባት ድጋሚ ከተገናኘን አንድ ቀን እነግርሽ ይሆናል። አሁን ግን መሄድ ስላለብኝ ልሂድ፣ እቸኩላለሁ። እሺ በጣም ኦኬ። እሺ የምረዳህ ነገር ካለ በዚህ ስልክ ደውልልኝ። እሺ እደውላለሁ። በጣም ነው የማመሰግነው። ዶክተር እስካሁን አልነቃም እኮ። መች ነው የሚነቃው? ከደቂቃዎች በኋላ ይነቃል። ስለዚህ ብሄድም ችግር የለውም? አዎ ችግር የለውም። ዶክተር ማን ያመጣኝ? የት ነው ያለሁት? ምን ሆኜ ነው? አይዞህ አትደንግጥ። የመኪና አደጋ ደርሶብህ ነበር። አሁን ደህና ነህ። ናፍቆት ነች ያመጣችኝ ዶክተር። ጓደኛ ሚኪያስ ነው ያመጣ። ሚኪያስ ቀይ ረዘም ያለ ልጅ? አዎ አዎ። በቻላችሁት አቅም የተወሰነ ገንዘብ እንድታበድሩኝ ነበር። አይ እኛ እንኳን
ታውቃለህ ካንተ በፊት ያሰብነው ነገር ነውና ዱባይ ለምዝናና ለኔት ስለሆነ እሱን ብር ደግሞ መንካት አንችልም አይደል እንዴ? እሱን ማድረግ አንችልም እንዴ? ዮኒ ፊሽ ቆይ አንዴ መልሼ ልደውል። ሰላም ነው? እንዴት ነህ? እሺ ሰላም። እንዴት ነህ? ትንሽ እኮ ብር አስፈልጎኝ ላስቸግር ነበር። ብር እንኳን ይዣለሁ ብለሽ ነው? አልያዝኩም። 150 ብር ይበቃሻል? ናና እቺ ለዳቦ ትሆነ ለምንድነው ናፍቆት ሆስፒታል መጣ እንዳትጠይቀኝ ያረካት? ኧረ እኔ ምን ብዬ ነው የምከለክላት? አልከለከልኳትም። ኧረ እባክህ ጭራ ምን ሆነሽ ነው ይሁን ሰዓት ያስጠበቅሽኝ? እንደዚህ ጓደኞቼን አስተዋውቅሻለሁ ብዬሽ እንደዚህ ለብሰሽ ትመጫለሽ? ባይሆን ሄደሽ ቀይረሽ ነሽ። የለኝማ ሌላ ልብስ። ሁሌ የለኝም አያስጠላሽም? በዚህ ድነትሽ ከኔ ጋር እንደዚህ መቀጠል አንችል። እዚህ ጋር ብንጨርስ ይሻላል። ወዴት ነው የምትሄደው? ምን ማለት ነው? ቅድም ልጅ ስታዩ ደነገጥሽ? በሰላም ነው? በሰላም። ኦኬ እሺ። ቆይ አንዴ እኔ የምሄድበት ቦታ አለ። አንቺ ሂጂና ቤት ጠብቂ። እሺ እኔ በዚህ ልሄድ። እስከዚህ ከሸኘው አይበቃም? አዎ ኧረ ይበቃኛል። እሺ በቃ እንደዋል። ምንድነው? አንዴ አናግሪኝ። እኔ እንደዛ ቋሽ ጥለኝ ሄደ። ምንድነው ማናግረው? ምንድነው? አንዴ አናግሪኝ አይደል እንዴ ተባልሽ? ደግሞ ይልትጂ ልቀቀኝ እኮ ነው የምልህ። ልቀቀኝ እንዴ! ልቀቀኝ! አንተ ደግሞ ከየት መጣ? ከአንቺ ጋር አይደለም አንቺ ትችያለሽ። እኔ እናንተ ደግሞ የምናወራው ነገር አለ። ና እንሂድ።
ሄሎ ፊሽ ነኝ። ፊሽ ሰላም ነው? እንዴት ነህ? አለሁ እግዚአብሔር ይመስገን። ላውራ ፈልጌ ነበር። ማኔን? አዎ ማውራህ ነገር ነበር እና ታች ሰፈር ቁጭ ብዬ ነበር። እሺ ከቻልክ ነው። እሺ በቃ መጣሁ። እሺ እሺ አቤት ፈልገኝ ነበር? አዎ ፈልጌ ነበር ሚኪ። በጣም ይቅርታ እንድታረግልኝ ስለፈለኩ። አንተ ካደረክልኝ አንፃር እኔ ያደረኩብህ በደል በጣም ክፉ ነው እና እሱ ሰስቶኝ ነው ይቅርታ እንድታረግልኝ የመጣሁት። ይቅርታው ከልብ ከሆነ ችግር የለውም፣ ይቅር ብያለሁ። ደግሞ አይንህ ምን ሆነ ነው? ባለፈው አብራኝ የነበረችው ልጅ አይተሃታል? እሷን ሸኝቼ ስመለስ ነው የሆነ ሰው ማላውቀው ሰው ይመጣኝ። እንዴ አንተንም አስደብድበዋል? ማን ነው ታውቀዋለህ እንዴ? ባለፈው አብራ የነበረችው ልጅ ሹገር ዳዲ አላት። ከሷ ጋር የታዩትን ወንዶች ሁሉ እየከፈለ እያስደበደበ ነው። ባለፈው ለአራት ካየን በኋላ እኔንም መቶኝ አንተን ላስጠነቅቅ ብዬ ነው እዚህ ድረስ የመጣሁት። ወይኔ በጣም ነው የማመሰግነው። እኔ እኮ እስከ ዛሬ ማን መታኝ እያልኩ ስጨነቅ ነበር። ችግር የለውም ወንድሜ። ደግሞ ያኔ ሆስፒታል ተኝተህ እኔ ናፍቆት መታ እንዳትጠይቅህ አልከለከልኳትም እና ራሷ ነች የቀረችው። እኔ ተጋጭቷል ተብዬ መኪናው ጋር ስደርስ ያኔ ከመኪናው ወርዳ ስትሄድ ነው ያየኋት። እርግጠኛ ነህ? አዎ እኔ እናንተን ላለማጋጨት ብዬ ነው ያልነገርኩህ። በቃ እደውልልሃለሁ። የት ነሽ? ፈልጌሽ ነበር። ከሰፈር እየወጣሁ። እሺ ናፍቆት አንቺ ከሃዲ ያረግሹን እንዳለ ሰምቻለሁ። ምኑ? ሚኪ ሆስፒታል መተሽ እንዳትጠይቂኝ እንዳልከለከለሽ ሰምቻለሁ። እቺ ጭራሽ እኔን በጥፊ መታኝ። ጉድህን ነው ዘርግፍ። ናፍቆት ሰላም ነው አለን። እዛ ጋር ፊሽ እየተጣላ ነው መሰለኝ። ፊሽ እኔ? አዎ። ለምንድን ነው የምታስቸግራት? አይደለም እኮ የድሮ ፍቅረኛ የነበረች እና ከጓደኛዬ ጋር ሳያት ምን እንዳላቸው ለማጣራት እየጠየቅኳት ነው። ከዚህ በኋላ አጠገቧ እንዳትደርስ። ከዚህ በኋላ አጠገቧ አልደርስም። የአሁኑን ብቻ ይቅርታ አድርግልኝ። ከዚህ በሰላም መሄድ የምትፈልግ ከሆነ ማዘን መፈጸም አለብህ። እሺ ምንድን ነው? ከዚህ በኋላ ጓደኛ አጠገቧ እንዳይደርስ ማድረግ። እንዴት ማድረግ እችላለሁ? በዛ ላይ ከሱ ጋር ተጣልተናል። ችግር የለውም። ምን ማድረግ እንዳለብህ እኔ እነግርሃለሁ። ይቅርታ፣ እኔን ማድረግ አልችልም። አሁንስ ምንድን ነው? 30 ሺህ ብር ናት። መንቀሳቀስ ይሆናል። እሺ በቃ ችግር የለውም። በእኔ ጣለው። ይህንን ነገር ማድረግ ካልቻልክ ግን አረ እንዳትጨርሰው አለቃ። ምንም ሐሳብ አይግባ። በእኔ ጣለው። በጣም ጥሩ። ብሬን በልተህ የምታመልጥ መስሎ ነው እንዴ? አረ እንደዛ አይደለም እኮ አለቃ። እና ለምን አባ ነው ስልክ የማታነሳው? አረ ስላላየሁት ነው አለቃ። አረ አለየልኝ ብዬ ብር ብሰጥ ጭራሽ ስራ እንዳስቀጠረችው እኮ ሰምቻለሁ። አረ ስራውን ብታስቀጥረውም አለቃ አሁንም ጊዜ አለን። ችግር የለውም። በእኔ ጣለው። ትሰማኛለህ? ይሄ የመጨረሻ ማስጠንቀቂያ ነው። እሺ? አረ ምንም ሐሳብ አይግባ አለቃ። አንድ ሳምንት ብቻ ስጠኝ፣ እጨርሰዋለሁ። እኔ መፎከሩንማ ትችልበታለህ። በዚህ ሳምንት ውስጥ የማይሆንልህ ከሆነ ብሩን ከነወለዱ ነው የምቀበልህ። እሺ ምንም ሐሳብ አይግባ አለቃ።
አንቺ ካዲ ጠርተሽ አሳልፈሽ ሰጠሽኝ አይደል? እኔስ አስገድዶኝ ነው። ካዲውማ አንተ ነህ። ያቺ ልጅ ፍቅረኛ እንደነበረች ሰምቻለሁ። ማለት እንዴት አወቅሽ? ያኔ ሰውየው ሲያስፈራራ ሰምቻለሁ። እና ብትሰሚስ ምን አገባሽ? ያ ያለፈ ታሪክ ነው። እሱማ ምን አገባኝ? ደግሞ መኪናውንም አሰርተዋል። አዎ ፊሽ እኮ ነኝ። ወድቆ ይቀራል ያለሽ ማለት ነው። አዎ የኔም ብር አለበት ብዬ ነው። የምን አባሽ ብር? ያኔ ይሄን መኪና ከሚኪ ስንቀበለው አብዛኛውን ብር እኔ መሰለኝ ሰጥቶክ። አዎ እና ብር ፈልገሽ ነው? ሂጂ። ሄሎ ሄሎ፣ ሰላም ነው? አለሁ። እንዴት ነሽ? እንዴት ነህ? አለሁ። የት ሆነህ ነው? እኔ ሰፈር አካባቢ ነኝ። ኦኬ፣ ላገኝ ፈልጌ ነበር። እሺ፣ የት እንገናኝ? እኛ ሰፈር መታጠፊያ ጋር ልጠብቅህ? ኦኬ፣ እሺ፣ እመጣለሁ። እሺ እሺ። እንዴ ማይኩ እንዴት ነህ? ሰላም ነው አሎ ሚኮ አምሮብሻል። እንዴት ነው ብለሽ ነው? ቴንኪው አባት። ናፍቆት በበቃ ይመችሽ። ሰላም ነው። ባለፈው የነገርሽኝ ነገር ልክ ነበር። ፊሹ አሽቶኛል። ችግር የለውም። አሁን ራሱ መኪናን ይዞ አግኝቼው ነበር። አሰራው እንዴ? ቢሆን ነው እንደዋሸ። ግን በምን አወቅ? እሷ ራሷ ነገረችኝ ይዞ እንዳስቸገራት። አዎ አይገርም። ፍቅረኛዋ ስለነበር እኮ ያስቸገራት ነገረች አይደል? ማለት ፊሽ የሷ ፍቅረኛ ነበር? አዎ በፊት ፍቅረኛዋ ስለነበር አይደል እንዴ ተከትሎ ያወራት። እርግጠኛ ነሽ? አዎ በቃ እሺ፣ ደውልልሻለሁ። አለው። እኔ የምልሽ ፊሽ ፍቅረኛሽ ነበር እንዴ? አዎ። ማን ነገረ? ማለት በምን አወቅ? እና ለዛ ነዋ ያኔ ይዞች ላውራሽ ሲልሽ የነበረው። ታዲያ ለምን ለኔ ዋሽሽ? ለዋሽ ፈልጌ አልነበረም። ዛሬ ራሱ ላገኝ ያልኩ ይሄንን ልነግርህ ነበር። ለማንኛውም እሺ፣ ችግር የለም። ሌላም የምነግርህ ነገር አለ። ምንድን ነው? የውጭ ፕሮሰስ ጀምሬ ነበርና አሁን ለትንሽ ጊዜ ልሄድ ነው። እስከዛው ድረስ ጠንክረ ስራ። ደግሞ ትናፍቀኛለህ። እና በቅርቡ ልትሄጂ ነው? አው ሰሞኑን እሄዳለሁ። ኦኬ እሺ፣ በቃ መልካም መንገድ። እሺ፣ አመሰግናለሁ። እደውልልሃለሁ። እሺ። አንተ ካልገደልኩ ከሷ ጋር መሆን አታቆምም እንዴ? አረ ሲጀመር ከዚህ በኋላ ብፈልግም አላገኛት ማለት ወደ ውጪ ልትሄድ ነው ማለት እርግጠኛ ነህ? አዎ ልትሄድ ነው። ምንድነው? አንድ ያናግረኝ። ምንድነው የምሰማው? ልቀቀኝ። ምን ሰማህ ደግሞ? ውጪ ልትሄጂ እንደሆነ ሰምቻለሁ። እና ምን አገባ? ካንተ ጋር ምን አገናኘው? እባክሽ አንድ ድል ስጭኝ አላውራሽ። ካንተ ጋር ምንም እናወራው ነገር የለም። አንተ በጉልበት የምታስብ ሰው ነህ። እባክሽ አንድ ድል ስጭኝ። ልቀቀኝ። እኔ ራሴ የምለው ሰው አለኝ። ትናንትና እኮ አንድም ቸኩዬ ወደ እሷ ጋር ሄድኩትኝ ተቀጣጥረንም ስለነበር ነው። ደግሞ የነገርሽኝን ነገር አረጋግጥ። ፊሽ ፍቅረኛዋ ነበር ድሮ። አዎ ነግሬ ነበርኩ። ሁሉንም ነገር ነገረች እንዴ? አዎ ሁሉም ነገር አስረዳችኝ። በቅርቡ ውጪ ልትሄድ እንደሆነ ራሱ ነገረች። ምን ውጪ ልትሄድ ነው? እና ፊሽ ይሄን ነገር ሰማ? እኔ እንጃ አይመስለኝም። ምን ነው? አይ ምንም፣ እንገናኛለን። መሄድበት ቦታ ስላለ ነው። እሺ ደውላለሁ።
ሄላ ምን ፈለግሽ? ላንተ ጥሩም መጥፎም ዜና አለኝ። ያው ጥሩ ዜናው ፍቅረኛ ማለት የድሮ ፍቅረኛ ወደ ውጪ ልትሄድ ነው። ያው አለያቸው ተብሎ የተሰጠህን ብር ምንም ሳትደክም ልታገኘው ነው ማለት ነው። መጥፎ ዜናው ደግሞ ያው ለብር ብለህ የተውካትን ፍቅረኛ ዛሬ የተሻለ ገንዘብ አግኝተህ ወደ ውጪ ስትሄድ ፍቅር ያገረሽብሃል ብዬ አስቤ ነው። ሂጂ ውሸታ። እንደዚህ ስትቀደጂ ማምንሽ ይመስልሻል እንዴ? እባክህ ከራሱ ከሚኪ አንደበት ነው የሰማሁት። በጣም አዝናለሁ ግን ምንም ማድረግ አልችልም። እሺ እባክህ እንዴት ነህ? አምሮብሃል። እና እንደተቸገርኩ መቀር መስሎ ነበር? አዎ ሰማው ደግሞ ስራም እንደተቀጠርክ። አዎ ተቀጠርኩ፣ ግን እንዳንተ ዋሽቼ ሰው እንዳጣላ አይደለም የሚከፈል። እሱን እንኳን ቶ ደግሞ እኔ ሳልደክም ጥላ ከሀገር እንደወጣች ሰማው። አዎ ተሳክቶላል፣ እንኳን ደስ አለ። ምን ነው ወዳታል እንዴ? ከፋ ሀሳብ በወዳትስ ምን አገባ? እንዳንተ ቆሻሻ ልብ ያላት መሰለ እንዴ? የኔ መውደድ ለሷ ቢያንስባት ነው እንጂ አይበዛባት። ንጹህ ልብ ያላት ልጅ ነች። በልበልበልበል ይህን ተረትህን እንኳን እዛው። ምንድነው ዛሬ ደግሞ ስራ የለም እንዴ? እዚህ ቁጭ ብለህ ድንጋይ የምታሞቀው እባክህ። ምን አገባ? የማይመለከተን አታውራ። አሁን ሂድልኝ ካጠገቤ። በል በቃ ድንጋይህን አሙቅ። ደግሞ ረስቸው አያት መኪና እንዴት እንዳማረባት። ሄሎ ሄሎ፣ ሚኪያስ ነህ? አዎ ነኝ። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ሰላም ነው። ይቅርታ ይህን ስነግርህ በጣም አዝናለሁ። ማለት ምን ተፈጠረ? ሄሎ ሄሎ፣ ሚኪያስ ነህ? አዎ ነኝ። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ሰላም ነው። ይቅርታ ይህን ስነግርህ በጣም አዝናለሁ። ማለት ምን ተፈጠረ? በጣም አዝናለሁ። ከዚህ በኋላ እዚህ መስሪያ ቤት መቀጠል አትችልም። እኛ መስሪያ ቤት አስቀጥራ የነበረችው ልጅ እዚህ ድርጅት ላይ ሼር ነበረ። ያው አሁን እሷ ስለለቀቀች አንተም ዋስ የሚሆን ሰው የለም። ስለዚህ እዚህ መስሪያ ቤት መቀጠል አትችልም ማለት ነው። ኦኬ እሺ። በጣም አዝናለሁ። እሺ ሰላም ነው አሉ። እንዴት ነሽ? እኔ የምልሽ ባሪው አለ እንዴ? አለ ውስጥ ነው። እሺ አባት ቴንክ ዩ። ባሪ ሰላም ነው? ሰላም ነው ሚኪ። እንዴት ነሽ ሚኪ? ጠፋሽ። አለው እግዚአብሔር ይመስገን። መኪናሽ ምን ሆነችብሽ ሚኪ? አይ መኪናዋ እንኳን ምንም አልሆነችም። ለሌላ ጉዳይ ነበር ዛሬ መጥቶት። ባሪ ምን ነው ሚኪ? ምን አጋጠመሽ? ታሪኩ ብዙ ነው። ሌላ ጊዜ አጫውታለሁ። አሁን ስራ ካለ ግን አስገባኝ ባሪ። ስራው በጣም ስለሚያስፈልገኝ ነው። ሚኪ እየቀለድክብኝ መሆን አለበት። አረ ባሪ እየቀለድኩ አይደለም። የምርን ከሆነማ ስራ አለ። አረ የምሬን ነው። ቀዮ ናቱ ታስተው
መጣው። እሺ እዛ ጋር ተብለሽ ይማርሽ። አመሰግናለሁ የኔ ቆንጆ። አንቺን ፀሐይ የመሰልሽ ልጅ ብርድ መጥቶሽ ነው? ትኩስ ነገር ልጋብዝሻ? ደስ ይለኝ ነበር፣ ግን አሁን ስለምጨኩል ሌላ ጊዜ ተደዋውለን እንገናኝ። እሺ የኔ ቆንጆ። እና ስልክሽ ልውሰድና ልደውልሻ? ይሄው። አመሰግናለሁ። ችግር የለውም። አት እስካሁን አለ እንዴ? ቅርታ ቆየሁባ። አረ ችግር የለውም። የኔ ቆንጆ የመጀመሪያው ስራችንን በአግባቡ አሳክቸዋለሁ። የኔ ቆንጆ ዛሬ ከብዙ ጊዜ በኋላ የፈለኩሽ አንድ ነገር ላስቸግርሽ ነው። ምንድነው? ንገሪ። ድሮም እኮ አስቸጋሪ ሰው ነበር። ይኸውልሽ የኔ ቆንጆ እነዚህ ሁለቱ ጓደኞቼ ነበሩ። በአንድ ሰዓት ይሄኛው በጣም ታሞ ነበር። ከዛ በጣም ገንዘብ ስለሚያስፈልገው ገንዘብ ጠይቆን ነበር። እኛ ደግሞ ዝም ብለን ገንዘቡን ማበደር ስላልቻለን መኪናውን አስይዘን ገንዘብ ሰጠነው ነበር እና መኪናውን ስናስይዘው የፈረምንበት ወረቀት ደግሞ እዚህኛው ልጅ ጋር ነው። ናፍቆት እንዳጫልሽው እንዴት ጓደኛችሁ ታሞ ብር ሲጠይቃችሁ መኪናውን ትጠይቁታላችሁ? ልክ ነሽ፣ ግን አሁን ያለፈው ነገር ሁሉ አልፏል። መጠየቅሽን ብቻ አድርጊልኝ በእናትሽ። እሺ በይኝ በእናትሽ፣ ይሄን ብቻ እሺ። በቃ ምን እንዳደርግልሽ ነው የምትፈልጊው? እሺ የኔ ቆንጆ፣ የኔ ቆንጆ። ለዚህ እኮ ነው ከድሮ ጀምሮ ጉብዝናሽ የምወድልሽ። አልጠረጠርም አይደል? አረ ምን ይጠረጥራል? ልጁ ግን ሴት ይወዳል፣ ያስታውቃል። አዎ ቆይ እሰራለታለሁ። እኔም አለሁልሽ የኔ ቆንጆ። አመሰግናለሁ። እና ስልክ ተለዋወጣችሁ? አዎ ስልኬን ወስዷል፣ ይደውላል። እሺ ነው። ሄሎ ማን ልበል? የኔ ቆንጆ እንዴት ነሽ? አለው አላወኩም። ቅድም ስልክ የተቀበልኩሽ ልጅ ነኝ። ደወለ ራሱ ነው። እሺ አወኩ። እንዴት ነህ? አለሁልሽ። እና መች ነው ያን የሚያንጸባርቅ ውበትሽ ደግሞ የማየው? ነገ መገናኘት እንችላለን። እሺ ነገ ቅድሙ ቦታ እጠብቅሻለሁ። እሺ ምን አለሽ? ነገ ቅድሙ ቦታ እጠብቅሻለሁ አለኝ። እንዴት ነሽ? አለው። እንዴት ነህ? አለሁልሽ። ይሄን የመሰለው በደግሜ እስካየው በጣም ቸኩዬ ነበር። ተው እባክህ፣ ያን ያክል ቆንጆ ነኝ? ከዛም በላይ ልዕልት ነው የምመስለው የኔ ቆንጆ። በጣም አመሰግናለሁ። ኢትስ ኦኬ የኔ ቆንጆ። ማመስገንም ያለብኝ እኔ ነኝ ይሄን መልክ ስላየሁት።
አንድ ስልክ ላውራ